እንደዚህ አይደለችም። ጃኒ ከዚህ ላይ ብትጠፋት ደስተኛ ነሽ? ዲቦራ ብትጠፋ ደስተኛ ነሽ? ኤልሻሬ ብትጠፋ ደስተኛ ነሽ? ኪዱ ብትጠፋ ደስተኛ ነሽ? አንቺ ብቻሽን ብቻ በዚህ በኩል እንትና ማነው ስሙ ናኦምን፣ በዚህ በኩል ጆን ዳንኤል፣ በዚህ በኩል ማነ ኤርሜ ኤችዲ እያሽ 3-1 ገጣሙኝ ብቻዬን ነኝ ለማለት ያንቺን የውስጥ ቅናትሽን ሳናቀርተን ነው እንዴ? ያ እናቀለን የኔ ቆንጆ ገባሽ? አዳዲስ ሰዎች ሲመጡ ደምሽ የሚፈላ ብዙ ሴት አለሽ እዚህ ላይ። ይሄም ስራ ሆኖ ማለት ነው። ለዚህ ነው ትምህርትሽን ተማሪ አዳሜ። ኢትዮጵያ ያሉት ቢለምኑ ኢትዮጵያ ያሉት ለሚደርስባቸው ነገር በሙሉ ለነገር ሞኞች አይደሉም። እስቲ ኢትዮጵያ ያለችው የትኛዋ ናት? ናዮ ብቻ ናት። እሱም አጋጣሚ ነው ከጆን ዳንኤል ጋር የወለደችው አጋጣሚ። እስር ቤት ባትገባ ኖሮ ናዮ አትወልድም ነበር። ይሄን አስጠንቅቄ ነው የምነግርሽ። ታዲያ ናዮ የምትኖረው ኖሮ ምናምን ናዮ እኮ ልጅ ባይኖራት እኮ እዚህ ጋር መታ እኮ እንደናንተ እኮ በቀን 100,000 እና 30,000 ብር መሰብሰብ እኮ ግን ልጅ አላት። በቃ አለቀ በቃ። ልጅ ምንም ማለት አይደለም። በደንብ ነው። የእግር ካቴና ነው ልጅ፣ የህይወት ካቴና ነው። አለቀ። ተዘጋ በሩ። ትልቁ በር ጥርቅም ብሎ ተዘጋ። ልጅ ይዞ መራመድ አይቻልም። ኮንግራጁሌሽን። ይሄን ሻማ አብርተሻል፣ ደስ ብሎሻል። ከዚህ በኋላ እንኳን እንደዚህ አይደለችም። አሞራውም አይመጣም እዚህ ጋር። እኔ አብረው ሆነው ልጅ ሳያስቀድሙ አብረው ሆነው እዚህ ጋር ሁለቱ ቁጭ ቢሉ ደስተኛ ነኝ። ግን ስለማውቀው ነው። ሳትወልድ ብላ፣ ሳትወልድ ተኛ፣ ሳትወልድ ተማር፣ ሳትወልድ ሩጥ። ስለማውቀው ነው። ስለምወዳት ነው። ጠልቻት አይደለም። ሴት ስለሆንኩ ነው። ስለደረሰብኝ ነው። ዛሬም እየደረሰብኝ ስለሆነ መጀመሪያ ወልደሽው እናት ሆነሽው ከዛ ታይዋለሽ። እናትነትን ስታቂው፣ ልጅ ማሳደግን ስታቂው ያ ልጅንም ትወጃለሽ። ማን ነው ልጅን የሚጠላው? ብንጠላማ የራሴን ልጅ ይዤ እዚህ ጋር ቁጭ አለል። የልጅ ልጆቼን ይዤ እዚህ ጋር ቁጭ አለል። የልጅ ልጆች እኔ ዛሬ እዚህ ጋር እንደዚህ ታይኝ ነበር እንዴ? ታውቂኛለሽ እኮ ማን እንደሆንኩ ታውቂያለሽ። ዛሬ እናየውን በዚህ በኩል የምትሰድባት በዛ በኩል ልጅ ስለወለደች አይደለም እንዴ? ያት ጃኒ በፈለገችበት ሰዓት ትመጣለች። በፈለገችበት መኪናዋን ይዛ ወጣ፣ እግሯን ሰቅላ ከባሏ ጋር ከቦይፍሬንዷ ጋር ጨፍራ ፕላኗን አድርጋ ቤቷን ሰርታ ምን ብላ ያት ኪዱን እኔ ላገኘሁት ኪዱን ጠይቋት። እኔ አንቺ ያረገዝሽለታ ከኔ ጋር ተለያይተናል። አልፈቅድም። በቃ የሰው ልጅ ህይወቱ የሴት ልጅ ህይወት የሚጨልመው የሴት ልጅ ብቻ የወንድም ጭምር ማለት ነው። እኔ ስለማውቀው ነው፣ ስለሚያምነው ለአንቺ ላይፍሽ ቤትሽ ውስጥ ቁጭ ብሎ ጥሬ ስጋ ባይሆኑም ደግሞ የራሳቸውን ላይፍ ብቻቸውን እፎይ በቃ አሁን መውለድ አለብኝ ሲሉ ይውለዱ። ማስፈራሪያ አድርጋቸው ያዛችሁት። ደግሞ ብሩ ከተገኘ በኋላ ይሄ የደደበ አባባል ነው። የሚወድሽ ከሆነ እስከ ዘላለም አብሮሽ መቆየት አለበት። አንቺን ቢልድ እያደረግሽ ነው። ጭንቅላትሽ እየጠነከረ ነው። ልጅ በልጅነት አብረ ያሳድጋሉ። ይሄ የገረድ አባባል ነው። እኔ ኮንግራጁሌሽን ማለት አቅቶኝ አይደለም። ለደዚህ ግን እንደዚህ ብዙ ታለንት እንዳለው ታውቃለህ። ጠልቻትም አይደለም። ምን አድርገኝ እንኳን እሷን አይደለም እበቀላለሁ። እኔ አንቺን ምን አድርገሽኝ ነው? እኔ እንደዚህ አይነት ምን አንቺ እኮ ልጆቼ እኮ ትሆናላችሁ። ምን ሆኜ ነው ቂም የሚይዝባት? አብረን አልኖርንም እንጂ እኮ ፋሚሊዎች ነን። በየቀኑ እንገናኛለን። እኔ ስለ እናንተ አውራ እናንተ ከፋሚሊ ጋር እንኳን እንደዚህ አንገናኝም ከእናንተ ጋር እንደምንገናኝ። አንድ ነገር ግን ነግርሻለሁ። ያ ስለ እናትነት ስሜት እንዲሰማሽ ከፈለግሽ መጀመሪያ እናት ሁኚ፣ ውለጅ። ያ ስለ ትምህርት የሚሰማሽ ከሆነ ተማሪ አንቺ ማለት ነው። ተማሪ የዊግ አይነት እዚህ ላይ ከመደርደር ይልቅ እስቲ አንድ ትንሽ የሆኑ መጽሐፎችን ስተዲ አድርጊ እንደ ጓደኞችሽ እንዱ ያለ አይደል የሆነ ነገር በቃ ቅናት ያዝሽ። የሆነ የትምህርት ቅናት የለም ጥብቀ ምን ተምረሻል? ምንድን ነው የምትይው? ምንድን ያጠናሽው ስትባይ ምን ትያለሽ? ልጆችሽ እኮ ነገ ይጠይቁሻል እኮ ማሚ ምን ስራ ላይ ነበርሽ? የሆነ ነገር በቃ የሆነ ነገር አይ አይደለም የሆነ ግዳንግድ የሆነ ሰውዬ ጋራ እንደዚህ ከዛ በኋላ በጊፍት እንዲሰራ ነው። እኔ እንደዚህ አይነት ብር ባገኝ እኔ ራሴን ነው ይዤ መማረው።
የሆነ ነገር የማደርገው በህይወቴ ደግሞ አንዳንዴ እኮ አነሳም የለም ብዙ ሰው እንዲያው ነብሮ ላይ ብቻ አንዳንድ ሰዎች ምን አገባሽ ምናምን አለ። በቃ እንዲህ ሆን ብሎ ያወራ ሰው የለም። በ50 ዓመትሽ ቤት ስትቀይሩ እንኳን በ50 ዓመታችሁ ሁልሽም ከወለድሽ በኋላ አፈር ከድሜ በልተሽ ጠንዘሽ ዛሬ ከአንድ ክፍል ቤት 2 ክፍል ቤት ስትቀይሪ የሆነ በቃ ሉክሰስ ቪላ ውስጥ የገባሽ መስሎሽ ውር ብለሽ ውርት ያለሽ ቤት እንኳን መቀየር ማለት ነው። ሉክሰስ አድርጋችሁ የምታዩት ናችሁ እኮ እሱንም በጊፍት ገንዘብ። ለዚህ ነው ተማሪ ስር ያልኩሽ። እዚህ ጋር እንኳን ስለ ኖሌጅ እንኳን ከሰዎች ጋር ተቀላቅለሽ ማውራት እንኳን እኮ አትይም። ስለሆነ ነገር ቢነሳ ራሱ በቃ አፍሽን ይዘሽ እንደምትይው ብዙ ጊዜ ሰዎች ከማን ጋር እንደሚውሉ ያስታውቃሉ። ያ ምናምን ብለሽ ስትይ ኦኬ ሰው ቢጤውን ያጣል። አዋዋልሽ ማንነትሽን ይናገራል። እስከ መቼ ነው እሺ እንደዚህ ሆነሽ የምትኖሪው ነው? እስከ መቼ ነው? ምን አገባኝ? ይሄ አንቺ ኑሮ ነው። አንቺ እንደዛው ግን ሌሎች ልጆችን አትጋብዣቸው። ኮንግራጁሌሽን በያት። አንቺ በራስሽ ጊዜ በያት። ኢትስ ኦኬ ችግር የለውም። አንቺ በይ። እኔ ግን አልላትም አሉ አይኗ አውቃለሁ። ወልደው አፈር ከድሜ በልተው የሴት ጀግና የተባሉ አሉ። ከዚህ ሁላ ለምን ነው እኮ የምለው? ለምንድን ነው አፈር የሚበላው? ለምን ልጁ አብሮ አፈር ይበላል? ለምን መሆን መቅደም? ለምን ችግርን ራሳችን የምንጠራው? ችግር ለምንድን ነው ወደኛ እንዲመጣ የምንጋብዘው? ለምን የልጅነት እድሜያችንን አንጠቀምበትም ነው? ብዙ እኮ አንደኛ ነገር ደግሞ የሚከፈልላቸው ወንዶች አይደሉም። ወንዶቹ ዝም ብላችሁ ቪክተም የሚሆነው ይሄ ጎማ ነፍቶ ብር ነው የሰውን ልጅ ህይወት ገደል ውስጥ የሚከታ ያለው። ፎር ኤግዛምፕል ነገርኳችሁ እኮ አቤልን እዩት። ብዙ አሜሪካን ሀገር እነ ማነስማቸውን እዩዋቸው። አሜሪካ አይታችኋል እንዴት አድርገው እንደሚጠነቀቁ ለገርል ፍሬንዳቸው ራሱ። እስቲ በዚህ ዙሪያ ውስጥ አይታችኋል እነማን ናቸው ችግር ስበው ያመጡት? እነማን ናቸው ከችግር የወጡት? እዩዋቸው። ኦጌ እንዲያውም ኢትዮጵያ እየሄዱ እየመጡ አንድ ሴት እንኳን አላስረገዙም። የ2 ዓመታቸው ነው እነዚህ ልጆች። ኤክስፔሪንስ፣ ሞደርንነት፣ ኖሌጅ ኢዝ ኢኳል ቱ ሄልዚንግ ነው። ምክንያቱም ማንን እንደሚቀርቡ ያውቃሉ፣ ከማን ጋር እንደሚሄዱ ያውቃሉ፣ ላይፋቸው ምን እንደሚፈልግ ያውቃሉ እንጂ ካገኙት ጋራ ቢተኙና ወይ የኔ ፍቅር የኔ ቆንጆ ቢሉ ተቀፍድደው 16 ሴት ትመጣ ነበረ። እወዳለሁ እንግዲህ ከነሱ የበለጠ ቆንጆ ከነሱ የበለጠ የሚያምር የለም። ግን ማን ነው የልጅ አባት መሆን የሚፈልገው? ይሄ ጎማ ነፍቶ በሊቢያ በኩል ፑፕ እያለ ከሻርክና ከእንትን ጋር ሀይ እየተባለ የመጣው ስለ ሴቶች ልጆች ምንም ዴንታ የሌለው ጭራሽ ምንም ሳይኖረው ራሱን ጥጣ ያደርግ ደግሞ የሚያጋጥማቸው የደህና ቤተሰብ ልጅ ይችላል እኮ ብዙ እኮ አማራጭ አለ። አሜሪካን ለመሄድ እኔ ሁሌ እናገር ነበር። የዛ ሰዓት ወረቀት እንኳን የሚፈልግ ከሆነ የሰውዬ ፈርሚለት ብያታለሁ። እኔ ቤቷ እኔ ከልጅ ብትፈርምለት ይሻለኝ ነበር። እኔ መቼም የምናገረው ነው። ምክንያቱም የልጄ ህይወትን አይቼዋለሁ። በቃ አይቼዋለሁ። እግዚአብሔር ይመስገን። እኔ ባልኖር ምን ትሆን ነበረ? የራስሽ ህይወት በሌላ ሰው ህይወት አይተካም፣ መተካትም የለበትም። ዛሬ ያለሁበት ቦታ ምንድን ነው? እስከ ዘላለም ዓለሜን ያረሰው። ስለዚህ እኔ ላይ የሆነው ነገር ሌላው ላይ አይሁን። አንዳንዴ እኮ የምትወልዱለት ቤተሰብ እኮ አለ። አትሊስት እናትና አባቱ ከቨር የሚያደርጉ እስከነስማቸው። የማንም ጎማ ነፍቶ እየመጣ በሊቢያ በኩል እናቱ ዘቂጣና እንትን ኢትዮጵያ ውስጥ እየለመነች ለማን ነው የሚሆነው? ነው ልጁስ ለማን ነው የሚሆነው? እናቱን ያስተዳድር ወይ? እናቴ እኮ ችግር አለባት ለማያውቃችሁ ሂዱ እና ታጠኑ። ስዊዘርላንድ የመንግስት ወይንም ደግሞ የሚሰጠው ገንዘብ ምን አገባኝ እኔ። ስለዚህ ስለ ስዊዘርላንድ እኔ የሚያገባኝ ስለተወለዱት ልጆች፣ እዚህ ለተወለዱት ልጆች ነው የሚያገባኝ። ገባሽ? ስለማታውቂ ነው። እዛው ሂጂና እዛው ከዚህ ለምነሽ በምትገቢው ገንዘብ ጋንዴያ ባሎችሽን እያቀፍሽ እዛ
በቃ ተመሳሳይሽን እኔ አንቺ ጋ እያልሽ ኑሪ እንጂ ጓደኛሽ ሊሆኑ የሚችሉ ሰዎችማ ጓደኛሽ ሊሆኑ አልቻሉም። ምክንያቱም ዩ አር ዲፈረንት። ሁሉም በእኛ መስመር ፊፊ እነ ጃኒ ያልወለዱ እነ ማንጠርቀስ ያልወለዱ ለምን የሚቀድም ነገር በትምህርት ቤት አግኝተው ይህንን እውቀት አይደለም ምን እንደሚያስፈልገው ስለሚያውቁ ወይ ከባክግራውንዱ ጥሩ። ስለዚህ ለሌሎች ሴቶች ልምከራቸው። እኔ ማንንም አልተናገርኩኝም። ለሌሎች እህቶቼ ልምከራቸው፣ ለሌሎች ልጆቼ ልምከራቸው። ያ እዚህ ጋር ቁጭ ብዬ ከምል አትሊስት ልለፍልፍና አንድ ህፃን ልጅ ተስማኝና ህይወቷን ታትርፍ። ምክንያቱም እኔ የዛ ቪክተም ስለሆንኩኝ እኔ ብር ስላልነበረኝ ገባሽ? እዚህ ጋር ቁጭ ብዬ በመከራቸው ምን ችግር አለ? ምክንያቱም እኔ ፎሎ አልፈልግም። አንዳንድ ሰዎች ፎሎ ፈልጋችሁ የምትደግፏቸው ፎሎ ፈልጋችሁ፣ አንደኛ ነገር፣ ሁለተኛ ነገር ደግሞ ቦታውን ይለቁላችኋል። ያው ይህችን ቦታ አይደል አሁን ይሄም እኮ በነገራችን ላይ ይሄም ቦታ እኮ ነው። በተለያየ መንገድ ጃኒም ብታረግዝ ደዚህም ብታረግዝ ማናት አለ ሌላ እዚህ ላይ ያሉ ሴቶች ሁሉ ቢያረግዙላችሁ፣ አንዳንድ ማርገዝ ያልቻላችሁ ሰዎች ደስ ብሏችሁ በዚህ በኩል እንትናል ማነው ስሙ ይሄ ወፍራሙ ማን ነበር ስሙ እናቴ ናኦምን፣ በዚህ በኩል ጆን ዳንኤል ወንዶቹ ብቻ ጆን ዳንኤልን፣ በዚህ በኩል ደግሞ ኤርሚ ኤችዲን፣ በዚህ በኩል ብቻችሁን በቃ መቆጣጠር ትፈልጉታለች። አይ ነው ማለት አንዳንድ የጫራችሁ አላችሁ በተለያየ ነገር ስራም ያልሰራችሁ እናትም መሆን ያልቻላችሁ ቦይፍሬንድም የሌላችሁ ተራ ሴቶች አላችሁ፣ ተራ ሴቶች። ስለዚህ ትፈልጉታላችሁ። ግን እነዚህ ልጆች ደግሞ ምን ይመስላችኋል መሰላችሁ? የወደዳችኋቸው ያገዛችሁላቸው ምናምን ይመስላችኋል። ኖ አላገዛችሁላቸው ሰዎች። ልንገራችሁ ጋይስ፣ ታፕኮፕ ልንገሩ። አንዳንድ ሰዎች ልንገራችሁ የምትጽፉትን እያየሁኝ ነው። አንዳንድ ሰዎች ልንገራችሁ ለማንም አዝናችሁም አይደለም፣ ለማንም ፈልጋችሁትም አይደለም፣ ለማንም ሰው ስለማንም ሰው የሚያገባኝ ነገር ለማንም አዝናችሁ አይደለም። ማውራት ትፈልጋላችሁ፣ ማያያዝ ማጋጋል ትፈልጋላችሁ፣ ነገሮችን ወደ ሌላ መለወጥ ትፈልጋላችሁ። እኔ አሁን ግን ስማችሁን አንስቼ አልናገርም። ምክንያቱም እችን 10 ቀን ስጡኝ። ከዛ በኋላ ምን እንደማደርጋችሁ ታውቃላችሁ? ፊት ለፊት እንዳትወጡ። ወይ እችኛዋን ጂጂን አናቃትም፣ ወይ ሶሻል ሚዲያውን አቆመዋለሁ፣ ወይ ሶሻል ሚዲያው ላይ እዚህ ላይ ያለውን በሙሉ የሚያስንቅ ጂጂ ሰይጣኑን ታገኛታላችሁ። ኦኬ፣ ይሄ እንዲያልኩ ሳይሆን ከዛም የበለጠ። ምክንያቱም አንዳንዴ ዝምታ መተው ምናምን ነገር የሚሰራ አይመስለኝም። እየሰራም አይደለም። በምን አርገን ስም እናንሳ፣ በምን አርገን እንሳደብ፣ በምን አርገን እንትን እንበል ነው። ገባችሁ? የሰው ልጅ እና ምን ልላችሁ ነው የፈለኩትኝ ጋይስ፣ ፎሎ መሰብሰቢያና ሰውን በስድብ መንዳት አስፈላጊ ከሆነ እኔ አልሳደብም። ሳልሳደብ ሌላ ታሪክ ይዤላችሁ እመጣለሁ። እኔ አያልቅብሽ ነኝ። እግዚአብሔር ምስክሬን ነው የምላችሁ። ያ እንደ ሰው ጊዜ 8 ሰዓት 10 ሰዓት ማደር አስፈላጊ ከሆነ እናንተ ጭር ማድረግ ይቻላል። እሱ ነው የምትወዱት። ምክንያቱም እንደዛ ነው የሚወደደው። እየተናገርን ያለ ነው የማይጎዳ ነገር። እንደ ማንኛውም ሰው እንደ አንድ እናት ትልቅ ከፊት ለፊቷ ትልቅ ፕላን የነበራት ያ ፕላኗ ያልተሳካላት የሌላ ሰዎች ልጆች ደግሞ እንደሷ እንዳይሆኑ ምክር፣ ይሄ ምክር ነው። ሌላ ሰውም እንደዛ እንዳይሆን ምክር ነው እንጂ ሌላ ይሄ እናንተ በምትሄዱበት አካሄድ። ምክንያቱም
ችግር እየሆነ የመጣው ራሱ እነዚህ ምንም የማያውቁት የአረብ ሀገር ልጆችን እነዚህ የገጠር ልጆችን ጭንቅላታቸውን እያበላሻቸዋቸው ያ ይሄ ደግሞ ካለምንም እውቀትና ካለምንም ልፋት ደግሞ ብር ያገኘ ጊፍተር አለ። እነሱም ደግሞ እናንተ ጋር እየመጡ ለእናንተ ዊግ መለወጨና ለእናንተ እንትን ሜካፕ መግዣ ሲሰጧችሁ ፕሮፌሰር የሆናችሁ የሚመስላችሁ ሰዎች አላችሁ እና በጣም ህዝብን ብቻ ሳይሆን ብዙ ሰዎችን የምታበላሹ እንደዚህ አይነት እኔ ይሄንን ነገር በጣም ነው የምቃወመው። አንድ ወጣት ልጅ ያ ኢቭን እኔ ወጣት ልጅ ብቻ አይደለች ማንኛውም ሴትም ሆነ ወንድ ለወንዶቹ ራሱ ነው ማዝነው። ሴትም ብቻ አትርፈን ሴት ለሴት ብቻ ጮህን ወንድን የምንታውበትም ጊዜ አይደለም አሁን። ምክንያቱም ወንዱም ቪክተም እየሆነ ነው። ምክንያቱም አንዳንዴ ስታስቡት ሁለቱም ጾታዎች በፍቅር ውስጥ ይሆኑና ሳያስቡት ወደማይፈለግ ነገር ልጅን ይፈጥራሉ። የዛኔ ማን ጥፋተኛ አትሏቸው። ምክንያቱም ከሁለቱም የመጣ ነገር ነው። ግን እንደ አንድ ሰው ለምን አናስተምራቸውም ነው? ለምን ማንነግራቸው? ለምን ማበረታቻ የሚሆነው? ይሄ ሶሻል ሚዲያ ገንዘብ ባይኖር ኖሮ ይሄን ነገር አይፈጠርም። መጫጫስ እኮ ይጫጫሱ አብረው ይሁኑ። ግን ዳይሬክት ትምህርታቸውን ትተው ፕላናቸውን ትተው ወደ ሶሻል ሚዲያው አፍሪካ ያለው ኦኬ፣ ኢትዮጵያ ያለው ኦኬ 100 ብርም 20 ብርም ለመልቀም ይምጣ። ምክንያቱም ኢትዮጵያ ውስጥ ምንም የስራ ምንም እንትኑ ስለሌለ አሜሪካና አውሮፓ ያለ ሰው ምንድነው ተቸግሮ ነው ይሄንን የሚያደርገው ነው? እናት ለፍታ እያሳደገች አባት ለፍቶ እያሳደገ ማንም ይሄ ነገር በነገራችን ላይ ይሄ ነገር እየተከሰተ ያለው በባህር በሚመጡ ወዳ ልጆቻችን ነው። የትኛው እስቲ እነማን ናቸው በፕሌን የመጣ ሲያስረግዝ ያያችሁት? እነማን ናቸው? የልጆች እኮ ህይወት እኮ እየተበላሸ እኮ ስሙ አንድ ጊዜ የሆነ ቆንጆዬ ልጅ መጥቷል ነበር። ማነው ስሙ ንገሩኝ። ጠፋኝ በእግዚአብሔር። ቆንጆዬ ልጅ የለም። እኔ እንኳን እዚህ አቤል አሁን አቤልን ይዩት። የማን ልጅ ህይወት ሲያበላሻቸው አቤልና ፊፊ ዴት አድርገዋል። አብረው ተገናኝተዋል፣ አውርተዋል። ለማርገዝና ዩቲዩብ ለመስራት ተሯሩጠዋል እንዴ? ለምን ያንን ያደረጉት? ጥሩ ስላደጉ ጥሩ ስላደጉ አቤልና ሌላ ሰው ተገናኝቷል። ግን ዩቲዩብ ላይ ሴት ይዞ መጥቷል እንዴ? አልመጣም። ለምን? ስለተማረ መስራት ስለሚችል። የልጆቻችንን ህይወት እያበላሸ ያለው ማን ነው? በፕሌን ታመጣለህ አንተ ለፍተህ መከራ አይተህ ታሳድጋለህ። እዚህ ጎማ እየነፋ የመጣ በሙሉ ለሰው ልጆች ህይወት ግድ የሌለው በሙሉ የልጆቻችንን ህይወት ያበላሻል። ትመልሻለሽ እዚህ ላይ አሁን ትመልሻለሽ እዚህ ላይ ወይ ኮንግራጁሌሽን ነው የሚባለው ምናምን። ችግር የለብኝም። አሁንማ በቃ ብላትም ባልላትም እኮ ችግር የለው። በቃ የሆነ ነገር ሆነ ነው። ሌሎቹ ላይ እንዳይሆን ነው እየተናገርኩ ያለሁት። ሌሎች ልጆቻችን ላይ እንዳይሆን ነው እየተናገርኩ ያለሁት። አንቺ ሁሉም ጠፍቶልሽ ብቻሽን እዚህ ለምንሽ አንበሳ ለመልቀም ነው። ደዚ ከዚህ ጋር መጥፋት ለአንቺ ዓለም ነው። ልንገርሽ አሁን እዚህ ጋር ቁጭ ብለሽ ደዚ ኮንግራጁሌሽን የምትይ በሙሉ እንኳን እንደዚህ አይደለችም። ጃኒ ከዚህ ላይ ብትጠፋት ደስተኛ ነሽ? ዲቦራ ብትጠፋ ደስተኛ ነሽ? ኤልሸሬ ብትጠፋ ደስተኛ ነሽ? ኪዱ ብትጠፋ ደስተኛ ነሽ?